ለሚቀጥሉት 3 ወራት ምናልባት አሁን ጥቅምት ነው፣ ህዳር ታህሳስ ድረስ እስከ ገና ድረስ እንደውም አሪፍ ነው፣ ገና ጾም እስኪፈታ ድረስ ይሄ ነገር ላይ ፎከስ ብታደርጉ የምር ለውጥ ታገኛላችሁ። የምር ብዙ ነገር የምትፈልጉትን አቺቭ ማድረግ ትችላላችሁ። ምክንያቱም ብዙ ቪዲዮዎች ላይ ህይወታችሁ ይለወጣል በ10 ቀን 15 ቀን ስል አታዩኝም። ብዙ ጊዜ ፕሮግረስ እና ኢምፕሩቭመንት የምታሳዩባቸውን ቦታዎች ነው የምናገረው። ነገር ግን እነዚህ 3 ነገሮች ደግሞ ባዮ አብዛኛውን ኢሹ ይዘዋል። ሪሌሽንሺፕ ላይ ብትሄዱ፣ ፐርሰናል ዴቨሎፕመንት ላይ፣ ገንዘብ ላይ፣ ስፒሪቹዋል የትኛውም የህይወት አስፔክት ላይ ስትሄዱ ከነዚህ 3 ነገሮች ውስጥ አይወጣም። ስለዚህ እነዚህ 3 ነገሮችን ማስተር ያደረገ ሰው የትም ቦታ መድረስ ይችላል ብዬ በኮንፊደንስ እንድናገር ያደርገኛል ማለት ነው። ምክንያቱም አብዛኛውን የፐርሰናል ዴቨሎፕመንት ጎሎች አቺቭ እንድታደርጉ ስለሚያደርጓችሁ ማለት ነው። ሳላንዛዛባችሁ ወደ የመጀመሪያው ኢሞሽናል ኢንተለጀንስ ወይም ደግሞ ኢሞሽናችሁን ማስተር ማድረግ መቻል አለባችሁ። ኢሞሽናል ኢንተለጀንስን በደንብ ስተዲ ማድረግ አለባችሁ፣ በደንብ ማስተር ማድረግ አለባችሁ። ምክንያቱም በዚህ ዘመን ይሄ ኤአዩ ባለበት አይደለም ቻትጂፒቲ ባለበት ኦልሞስት ኮግኒቲቭ ስኪላችን ወይም ደግሞ ይሄ እውቀት የሚባለው ነገር ፍሪ የሆነና አይደል ሰዎች ብዙ ማሰብ የማይጠበቅባቸው ደረጃ እየደረሰ ነው አሉ ነገሮችን ለማወቅ ዲስቴይስ። አሁን እኮ አንዳንድ ቪዲዮዎች ታያላችሁ፣ ለሰላምታ እንኳን ሰዎች ቻትጂፒቲን ከፍቶ ምን ልበለው ይላል። ቴክስት ለመጻፍ አብዛኛው ሰው ቴክስት የሚጽፈው በቻትጂፒቲ ነው አይደለ? ኮሚኒኬት የሚያደርግ ያስታውቃሉ ሁሉ ቃላቶቹ። አብዛኛውን ነገር ሰው ኢንፎርሜሽን ከኤአይ ያገኘ ስለሆነ ወደፊት ደግሞ ሊመጣ የሚችለውን አስቡት። በዚህ ሂደት ውስጥ ምናልባት ሰውን ከሰው በደንብ ሊለይ የሚችለው ኢሞሽናል ኢንተለጀንስ እንጂ እውቀት አይደለም። እውቀት ኮመን እየሆነ ነው። አብዛኛው አንተ ጋር ያለ እውቀት እኔ ጋር አለ፣ እኔ ጋር ያለ እውቀት እሷ ጋር አለ፣ እሷ ጋር ያለ እውቀት እሱ ጋር አለ እያልን ኦልሞስት ተመሳሳይ የሮቦት ሜንታሊቲ ውስጥ እየገባን ስለሆነ ዚስ ዴይዝ የምር አቺቭ ማድረግ የምንፈልግ ከሆነ ኢሞሽናሊ ኢንተለጀንት መሆን አለብን ነው። ይሄ የተለያዩ ስተዲዎች ተደርገውበታል። ሰው ኢሞሽናል ኢንተለጀንት መሆኑ በጣም ፕሮሚሲንግ ነው ለስኬቱ የሚል ዳታ በደንብ ያለው። ከዚህ በፊትም የሃርቫርድ ቢዝነስ ሪቪው የእነሱን ጆርናል አይተን ነበር አይደለም። በጣም ከእውቀት በላይ ስኬታማ የሚያደርጋቸው ኢሞሽናል ኢንተለጀንስ ነው። ኢሞሽናል ኢንተለጀንስ ማለት ስሜትህን ማወቅ ነው። የሚጀምረው ስሜትህን ማወቅ፣ ከየት ነው የሚነሳው፣ ለምንድን ነው የሚነሳው፣ ለምንድን ነው የምናደደው፣ ለምንድን ነው እንደዚህ የሚከፋኝ፣ ለምንድን ነው ሙድ የሚጠፋው፣ ለምንድን ነው ስሜትን በደንብ አንደርስታንድ ማድረግ። በደንብ አንደርስታንድ ካረክ በኋላ ደግሞ ሬጉሌት ማድረግ፣ ስሜትን መግራት ማኔጅ ማድረግ መቻል አይደል? ባላንስ ማድረግ መቻል፣ መቋቋም መቻል፣ ማለፍ መቻል፣ መታገስ መቻል፣ ማውጣት መቻል በትክክለኛው ቦታ ላይ ማለት ነው። እነዚህ ነገሮች ላይ ኤክስፐርት። ከዛ ሲያልፍ ደግሞ ከሰው ጋር ለምትኖረው የሰዎችን ስሜት አንደርስታንድ ማድረግ፣ የሰዎችን ስሜት አንበብ፣ የሰዎችን ስሜት ማኔጅ ማድረግ። ባዘው እኛ የሰዎችን ስሜት እኮ ማኔጅ ልናደርግ እንችላለን። ሰዎችን ደስተኛ ማድረግ እንችላለን አይደል? ሰዎችን ቅን ነገር ተናግረን ቀናቸው እንዲበራ ማድረግ አትችልም። ሊትራሊ አንተ የሰዎችን ኢሞሽን ማኔጅ ኮንትሪቢዩት ታደርጋለህ። ጀነራሊ ማኔጅ እንኳን ባታደርግ አስተዋጽኦ ታደርጋለህ። ስለዚህ የሰዎችን ስሜት ማንበብ መቻል። ሰው የራሱን ስሜት በደንብ ሲገባው የሰው ስሜት በደንብ ይገባዋል። ለምን መሰለ ይሄንን ምለው? ለምሳሌ አንዳንዴ በህይወታችን ሰዎች ላይ ፈርደን አይደል እነዚህ ባለጌዎች ምናምን ብለህ ራስ አድርገው ስትገኝ ነው የዛን ሰውዬ ቁስል የምትረዳው አይደል? መጀመሪያማ አትረዳውም። ያ ሰውዬ ባለጌ ነው፣ ሌባ ነው፣ ዘራፊ ነው፣ አጭበርባሪ ነው፣ ውሸታም ነው፣ ሰነፍ ነው፣ አይረባም፣ ካልጋ አይወርድም፣ እንቅልፍ ምናምን ብለን ጀጅ እናደርገዋለን። ልክ እዛ ቦታ ላይ ስትወድቅ ግን አይደል ልክ ያን ስሜት አንተ አንደርስታንድ ስታደርገው ይሰው። ስለዚህ ሰው ራሱን አንደርስታንድ ለማድረግ ከጣረ ምንም ጥያቄ የለውም ሰዎችን አንደርስታንድ ለማድረግ ይሞክራል። ሪሌሽንሺፕ ላይ ሳወራ ለምሳሌ የራሴን ሪሌሽንሺፕ ነው አንደርስታንድ ለማድረግ የሞከርኩት። ሳሳው የሌሎችን እንድረዳ የሚያደርገኝ ሌላ ውስብስብ ነገር የለም። ኢሞሽናል ኢንተለጀንስ ላይ ሰው በደንብ አድርጎ መስራት አለበት። ምክንያቱም ከሰው ጋር ነው የምትሰራው፣ ከሰው ጋር ነው የምትኖረው፣ ከሰው ጋር ነው የምትጋባው፣ ከሰው ጋር ነው የምትዋለደው፣ ከሰው ጋር ነው ቢዝነስ የምትጀምረው፣ ሰዎችን ነው የምትመራው። የትኛውም የህይወት አስፔክት ውስጥ ገባ መውጣት አትችልም። ከሰው ጋር ለመኖር ደግሞ ከሰው ጋር እውቀት ከሚያጣለው በላይ ጸባይ የሚያጣለው ይበልጣል ከሰዎች ጋር። ይህ እኮ ግልጽ ነው አይደል? ከእውቀት በላይ ጸባይ ነው የሚያጣለው እርስ በርስ። ጸባይ ደግሞ ማለት ስሜትን መግራት አይደለ? ትዕግስተኛ መሆንና እያልን ብዙ የምንናገራቸው። ይሄ ደግሞ ምናልባት እድለኛ ሆኑ በዚህ መንገድ የመጡ ሰዎች ባለፈው እንደተናገርኩት ላኪ ያልሆነ ሰው ግን ኢሞሽናል ኢንተለጀንሱ ላይ በደንብ መስራት አለበት። አብዛኞቻችን ኢትዮጵያ ውስጥ ያደግን ላኪ ነን ብዬ አላስብም። በተለይ ኢሞሽናል ኢንተለጀንስ ላይ አይደለም ያላግባብ ፍርሃት አይደል? ሰው ምን ይለኛል አላግባብ ንዴታችንን የምናወጣበት መንገድ ጤናማ አይደለም። ንዴት ራሱ ምንድነው ብለን ለንዴት የሰጠነው ዴፊኒሽን ራሱ ጤናማ አይደለም። ራሳችንን መግዛት ላይ ጥሩ አይደለም። እኔ እብድ ነኝ፣ እኔ እልህኛ ነኝ፣ እኔ ኃይለኛ ነኝ በማለት ራሳችንን መግለጽ እንወዳለን እንጂ ለመተው ለማስተካከል አንሞክርም። ቤዚካሊ ኢሞሽናል ኢንተለጀንስ ላይ ኤክስፐርት መሆን ያስፈልጋል። ዛት ሊደር መሆን እንድትችል ረዳኸኝ።
ሰው ሊድ ማድረግ እንዲችል መምራት እንዲችል የሚመሩትን ሰዎች ባህሪ ማወቅ አለበት አይደል? ስሜታቸውን ማወቅ አለበት። በደንብ የራሱንም ስሜት አንደርስታንድ ማድረግበት መስመር ሲያልፍ ማወቅ አለበት። ሰው እነዚህ ነገሮች በደንብ የማያውቅ ከሆነ መምራት አይችልም፣ ይቸገራል። መሪ ሲባል ግዴታ ሀገር መሪ ብላችሁ ሳይሆን አሁን ውጭ ሀገር የምትኖሩ ሰዎች ኢትዮጵያ ውስጥ ቢዝነስ መጀመር ታስባላችሁ። ኢትዮጵያ ውስጥ ያለን ሰራተኛ መረዳት ካልቻችሁ እንዴት ልትሰሩ ነው? ምናልባት አሜሪካ ያለ ሰራተኛ ሌላ ሊሆን ይችላል። ምናልባት አውሮፓ ያለ ሰራተኛ ሊሆን ይችላል። ምናልባት አረብ ሀገር ያለ ሰራተኛ ሊሆን ይችላል። ወይ ደግሞ ላታቂ ትችላለች፣ ላታቅ ትችላል። እንዴት ነው ማኔጅ የሚደረግ? መጀመሪያ ኢሞሽናል ኢንተለጀንስ ያስፈልጋል። ኤምፓቲ የሚባል ነገር ያስፈልጋል። በሰዎች ጫማ ውስጥ መሆን ማድረግ ያስፈልጋል። ሰራተኛ እንዴት ነው የሚያስበው ማወቅ አለብህ። ሰራተኛ ምን ያናድደዋል ማወቅ አለብህ አይደል? አንተ ደግሞ እንዳለቃ እንዴት ነው መናገር ያለብኝ? እንዴት ነው ማግኘት ያለብኝ? እንዴት ነው እንደዚህ ማድረግ ያለብኝ? እንዴት ነው መጥቀም ያለብኝ? እንዴት ነው መጉዳት ያለብኝ? እንዴት ነው ጓደኛቸው ሆነ ያለብኝ? እንዴት ነው ጓደኛና ስራን አስታክኬ የሚሄደው? በጣም ትልቅ የትኛውንም ቢዝነስ ኦነር ብትጠይቀው የሚከብደው ይሄ ነው። ስራው አይደለም። ስራው ሳይሆን አብረው የሚሰሩትን ሰዎች እንዲሰሩ ማድረግ ነው በጣም ከባድ። ሳይደብራቸው፣ ሳይሰለቻቸው፣ ተስፋ ሳይቆርጡ አብረው እንዲቀጥሉ ማድረግ። ስለዚህ የኢሞሽናል ኢንተለጀንስ ላይ በደንብ መስራት አለባቸው። በደንብ ኢሞሽናል ኢንተለጀንስ ቢያንስ 5 ኮንሰፕቶች አሉት አለ። የመጀመሪያው ሰልፍ አዌርነስ ነው። ራስን ከማወቅ ይጀምራል። እንደውም ያናደኝ ከየት ነው ያመጣሁት? የምበሳጨው መብራት ላይ ትራፊክ ላይ ግንፍል የምለው የሆነ ነገር ሁላችንም ያለብን እኮ ነው። ከየት ነው የሚነሳው? በደንብ አዌርነሱ ሊኖር ይገባል አለ። ቶሎ የምናደደው ለምንድን ነው? ቶሎ ደስ የሚለኝ ለምንድን ነው? ቶሎ የሚከፋኝ ለምንድን ነው? ቶሎ ትሪገር የሚያደርገኝ ለምንድን ነው? ቶሎ እንድጠጣ የሚያደርገኝ፣ ቶሎ እንድናደድ፣ ቶሎ ሰው እንድተው ስትሆነ ነገር ሲፈጠር በቃ ብሎ ሪሌሽንሺፕ ማፍረስ። አሁን እኮ አንዴ ኢሞሽን ማኔጅ አለማድረግ ነው። ሰው ላይ ጋጭ ነው እንዴ? ትንሽ ስትጋጭ የምትለያይ ከሆነ እኮ አስቸጋሪ ነው አይደል? እሱ ራሱ ኢሞሽናል ኢንተለጀንስ ይፈልጋል። በደንብ ኢሞሽንን አዌር ነው መጀመሪያ ማን ነኝ የሚለውን ማወቅ። ከዛ ማንነኝን ካወቅ በኋላ ደግሞ መምራት ትችላለህ፣ ሬጉሌት ማድረግ ትችላለህ። ኦፍ ኮርስ ሰው ያለ ስሜት መኖር አይችልም። ሰው ሳይናደድ ሙሉ ለሙሉ አልናደድም፣ ሙሉ ለሙሉ አላኮርፍም ሙሉ ማለት አይቻልም። ኦልሞስት ኢምፖሲብል። የሚችሉ ካሉም በጣም ኤክስትራ የሄዱ ሰዎች ናቸው። ስለዚህ አትሊስት ማኔጅ ማድረግ የሚገባው ቦታ ተመጣጣኝ አይደል? ለምሳሌ አንድ ሰው ሲኒ ቢሰብርብህና መኪናን ቢያጋጭብህ ዘሴም ነው እንዴ የምትናደደው አይደል? የምትናደድበት ሰውዬ ራሱ ይገባዋል። ከጠፋው ጥፋት አንጻር መናደድህን ፌር ነው ብሎ ሊያስበው ይችላል። ለሲኒ ከተማ የምትበጠብጥ ከሆነ ግን በዛ አልተመጣጠንም። ሶ ማኔጅ ሲባል አትሊስት የሚገባውን ተመጣጣኝ ኢሞሽን ማሳየት ራሱ አንዱ ነው አይደለ? አንዳንድ ሰው ትራፊክ ላይ መብራት ተዘጋቢኝ ብሎ በር ከፍቶ ሊደባደብ የሚሄድ አለ። ለመብራት 30 ሰከንድ አትቆይ እንኳን በእናትህ ምናምን ልትል ትችላለህ። ጀስት ዝም ብላ እዛው። ሶ ማኔጅ ማድረግ መቻል እስከ አዌርነስ ይመጣል። ከዛ ደግሞ ኤምፓቲ፣ አንተ እንደፈለግከው ያም ሰው ይፈልጋል። አንተ እንደከፋ ያም ሰው ይከፋዋል። አንተ ስለ ራስ እንደምታስበው ያም ሰው ስለ ራሱ ያስባል። አንተ ቁም ነገር እንደምፈልገው ያም ሰው ቁም ነገር ይፈልጋል። አንተ ማረፍ እንደምፈልገው ያም ሰው ማረፍ ይፈልጋል እያልክ በጣም ብዙ ነገሮች ልትገባ ትችላለህ። ይሄ እድሜ ዘመናችንን ስንሰራበት የምንሄደው ነው አዘ ሂውመን። ከዛ በተረፈ እንግዲህ ስፒሪቹዋሊቲ ላይ በደንብ የምንማረው እኔ ስፒሪቹዋሊቲ ሲባል መንፈሳዊነት ሲባል አብዛኛው ስለ ኢሞሽናል ኢንተለጀንስ ነው ካየኋል። ራስን ስለመግዛት፣ ስለመታገስ፣ ስለማለፍ፣ አርቀን ስለማሰብ፣ ስላለመናደድ፣ ክፋት ስለማሰብ፣ ባለንጀራ ስላለመመቅኘት፣ የባለንጀራ ሚስት ስላለመፈለግ እያልክ በጣም ብዙ የምንማራቸው ነገሮች ኢሞሽንን ከመግዛት ስሜትን ወይም ስጋዊ ፍላጎትን ከመግዛት ጋር የተያዙ ናቸው። ይህን ማስተር ያደረገ ሰው እሳሲዛ አይልም ልብ ወቅ ኢሞሽኑን በደንብ ኮንትሮል ማድረግ ይችላል። የመጀመሪያው ነው በጣም ኢምፖርታንት ነው። በቃ ፎር ኔክስት 3 months ኢሞሽናል ኢንተለጀንስ ላይ በደንብ ስሩ። ክላስ በመማር አይደለም ቴስት በማድረግ ቪዲዮዎችን በማየት እስኪ እኔ ማን ነኝ በሉ። ሪሌሽንሺፕም ላይ ያላችሁ ልትሆኑ ይችላላችሁ አይደል? በግላችሁ ማደግ የምትፈልጉ ሰዎች፣ ትዳር ላይ ያላችሁ ሰዎች ይህንን ማወቅ በራሱ ትዳራችሁ ላይ ያለውን ብዙ ኢሹ ሊፈታ ይችላል። ምክንያቱም ንዴት፣ ግጭት፣ ብስጭት ሆና እያለ አይደለም የሚመጣው። በጣም ወሳኙ ስኪል ደግሞ ሁለተኛ ኮሚኒኬሽን ስኪል ነው። ሰው ኮሚኒኬት ማድረግ ካልቻለ መብላት አይችልም። ኦልሞስት የትኛውም ስኪል ቢኖር ዚስ ዴይስ ኮሚኒኬት ማድረግ፣ ማውጣት፣ መሸጥ አለበት። ፕሮዳክት ቢሆን አይደል? የሆነ ዕቃ ብታመርት መሸጥ ካልቻልክ ማን ይመጣል? አይደለም? ቤስት ነገር ይዘው ቁጭ ያሉ ቤስት ሙዚቀኛ፣ ቤስት ደራሲ፣ ቤስት የሉም ቁጭ ያሉ አሉ እኮ ማውጣት ስላልቻሉ። ዚስ ዴይስ ቲክቶክ የሚባል ነገር አለ። ኢዚሊ ኮሚኒኬት አድርገህ ሰዎች ጋር መድረስ ትችላለህ ሀሳብን። ድሮ ቢሆን የቲቪ ሚዲያ ወይ ጠርቶህ ነው አይደል? ወይ ሰዎች በቃ የሆነ ቻንስ ያስፈልገው ወይ ከሀብታም ሰውዬ ጋር መታየት አለብን። አሁን እንደዛ አይደለም። ቲክቶክ ምናልባት ስልክ ካለ ስልክ የማግኘት ሌክዠሪው ካለ ቤዚክ ስልክ ቲክቶክ ላይ ኮንተንት ክሬት እያደረግ ለዓለም ራስን ማስተዋወቅ ትችላለህ፣ መሸጥ ትችላለህ። ለመሸጥ ግን ማውራት፣ መናገር፣ ማሳመን ይፈልጋል። በተለያየ መንገድ ግዴታ በቃል ብቻ አይደለም ንግግር፣ በኢነርጂ ምናምን እያልን ብዙ ነገር ውስጥ ልንገባ እንችላለን። ሶ ፕሮዳክት ቢሆን፣ ሰርቪስ አገልግሎት የምትሰጥ ቢሆን አይደለም አይዲያን የምትሸጥ ቢሆን
እውቀትህን የምትሸጥ ቢሆን ዚስ ዴይስ እውቀታችን ይሄ ራሱ እኮ እውቀት መሸጥ ነው ይባላል። የምናነበው የምናውቀውን የኖርንበትን ነገር ሼር ማድረግ። ስለዚህ እነዚህን ነገሮች ኮሚኒኬት ማድረግ መቻል የምሬን ነው ኦልሞስት አምቢተብል እንድትሆን ነው የሚያደርግ። ለምን ካላችሁኝ እኔ እንደውም ኮሚኒኬሽን ስኪልን ወይም ደግሞ የንግግር ክህሎትን ወይም ደግሞ የመናገርም የማዳመጥም ከሰዎች ጋር በአጭሩ የመግባባትን ክህሎት እንዴት ነው ማየው መሰላችሁ? ልክ እንደ ዲፕሎማት ቪዛ ነው ማየው። ዲፕሎማት ቪዛ ያላቸው ሰዎች እንግዲህ ካልተሳሳትኩኝ በወሬ እንደሰማሁት ከሆነ ብዙ ሀገር መግባት ይችላሉ አይደል? ቪዛ በደንብ ነው የሚያገኙት። ምክንያቱም እንደ ዲፕሎማት እንደ ሀገር እንትን ስለሆኑ ስፔሻሊ ሀገሪቱ ሀገር ሪሌሽን ካላቸው አብዛኛው ሀገር መሄድ ይችላሉ ትኬት ቆርጠው ቪዛ ምናምን ፕሮሰስ ውስጥ አይገቡ። ለምን? ልክ እንደዛ ኮሚኒኬሽን ስኪል ያለውም የትኛውም ቢዝነስ ውስጥ የትኛውም ስራ ውስጥ የትኛውም ህይወት ውስጥ የመግባት ቻንሱ ሰፊ ነው። ኮሚኒኬሽን ስኪል በደንብ ያለው ሰው ኮሚኒኬሽን ሲባል ባይዘው ምላስ ብቻ አይደለም ማዳመጥንም ይጀምራል። እሺ እንዳትሸወዱ። በደንብ ኮሚኒኬሽን ስኪል ተናግሮ ሀሳቡን በደንብ አርቲኩሌት አድርጎ መሸወድ ሳይሆን ማሳመን የሚችል ሰው፣ የተሰማውን በደንብ አድርጎ መግለጽ የሚችል ሰው አይደል? የሰዎችን ስሜት ማዳመጥ የሚችል ሰው፣ ከሱ ጋር ባጭሩ መግባባት የሚችል ሰው ጥሩ ትዳር አይኖረው ምንም ጥያቄ የለም። አብዛኛውን ፐርሰንት ይሸፍነዋል ኮሚኒኬት ማድረግ ስለሚችል። ስለዚህ ለትዳር ዲፕሎማት ቪዛ ነው ማለት ወይም ለሪሌሽንሺፕ ኮሚኒኬሽን ስኪል ዲፕሎማት ቪዛ ነው። ሊደር ብትሆን ምንድነው ዋናው ነገር? በደንብ ኮሚኒኬት ማድረግ ነው ከሀገራት ጋር ከህዝቡ ጋር። በብዛት እኛ ሀገር የሚመሩ ሰዎችን ካያቸው ንግግር አቅማቸው በጣም አሪፍ ነው። ንግግር አቅማቸው ራሱ አሪፍ ካልሆነ አይችሉም ሁሉ እንድትላቸው ያደርጋል አይደል? ሰው ንግግሩ ካላባረ እኮ አይችልም ነው ይባላል። ነጋሽ ትራምፕ ምናምን ከሆነ ሰዓት የሚተቹት አይረባ ምናምን የሚባሉበት አንዱ ምክንያት የነበረው ንግግራቸው ውስጥ ስለሚቀምሩ አለ ኬር ስለማያረጉ ተብሎ ነበር። ግን ትራምፕ አክቹሊ ማይረባ ሰው ወይም ደግሞ ጭንቅላት የሌለው ሰው አይደለም። ኦብቪየስሊ ማንም ሰው የሚያውቀው ያውቀዋል። ሶ ኦብቪየስሊ ምን ልል ነው ፖይንቴ፣ ኮሚኒኬሽን ስኪልህ ኢቭን ጀጅ ያስደርግሃል ሊደር ለመሆን አይደለ? አለቃ እንኳን የክላስ አለቃ ስትመርጥ እኮ በደንብ ጎበዙን ነው አይደል? መናገር የሚችለው የተማሪውን ሀሳብ ሄዶ ቢሮ በኮንፊደንስ መናገር የሚችለው ነው። ቢዝነስ ላይ ብትሄድ ኮሚኒኬት ማድረግ ካልቻል ከሰራተኞች ጋር ከኦዲየንስ ጋር ምንድነው ከገዢ ጋር ወይም ፕሮዳክትን ሰርቪስን ከሚያገኘው ሰው ጋር እንዴት ብለህ ትሆናለህ? ሴልስ ለመሆን ነምበር 1 ስኪል ምንድነው? ኮሚኒኬሽን ነው አይደል? ከዛ አቲቲዩድ ኮሚኒኬሽን ስኪል የሌለውን ሰውዬ እንዴት ብሎ ሪል ስቴት ቤት ይሸጣል? ስንት ጣጣ እኮ አለው አይደል? ምክንያቱም ሰዎች በኢንስታንት ሀሳባቸውን ይቀይራሉ። ኢንስታንት ስትጠራጠር፣ ለምሳሌ ትናንት የሰማሁት አንድ ነገር አለ ላይ ከዚህ ጋር የሚገናኝ ለሆነ ፕሮግራም ቀጠሮ ነበራቸው። ያን ቀጠሮ ሰዎቹ ሁለት ምላስ ሆኑ ሲናገሩ፣ በዛ ምክንያት የተቀየረ ነገር አውቃለሁ። ለምሳሌ ሰዎች ትንሽ እንኳን ስትል ይጠራጠሩሃል። በቃ ላይ ትንሽ የማይመሳሰል ነገር ስታወራ፣ ትንሽ የምታወራው ነገር ያለ እውቀት እንደሆነ ሲገምቱ አይደለም። ትንሽ የሆነ ነገር ስትል ኦኬ። ስለዚህ በደንብ ኮሚኒኬት ማድረግ ስትሮንግ የማሳመን ስኪል ይፈልጋል። የትኛውን ቢዝነስ ውስጥ የትኛውን ጉዳይ ውስጥ ገብተህ ውጤታማ ለመሆን ኮሚኒኬሽን ስኪል ሳይኖርህ ውጤታማ የምትሆንበት ስራ ለማሰብ ይከብደኛል። ይኖራል አላቅም፣ ግን በጣም ሬር ነው ብዬ ነው የማስበው። ምክንያቱም አፍተር ኦል ስራህን ኤክስፕሌን የማድረግ ግዴታ አለ። በአፍተር ኦል ብቻ የሚሰራ ነገር የለም። እዚህ ምድር ላይ ብቻህን አታሸንፍም። ብቻህን ማታሸንፍ ደግሞ ከሆነ ከሰዎች ጋር ተግባብተህ መስራት አለብህ። ስለዚህ መጀመሪያ ላይ ያወራሁት ኢሞሽናል ኢንተለጀንስ እና ኮሚኒኬሽን የመነጋገር ከነጋግሩ ሀሳብን ተገላልጾ የማለፍ ስኪል ያስፈልጋል። ሶ ኮሚኒኬሽን ስኪል ያለው ሰው እርቦት ያድራል ብዬ አላስብም። ምክንያቱም አትሊስት ፕሮዳክት ይሸጣል፣ አትሊስት ሰርቪስ ይሸጣል፣ አትሊስት መንገድ ላይ አሳምኖ የሆነች ነገር ሸጦ ይገባል አይደለ? ሶ ቤዚካሊ የመናገር ስኪልም በጣም ወሳኝ ነው። ስራ ለመቀጠር ሄዳችሁ አብዛኛው ፌል የምታደርጉበት ምክንያት ምንድን ነው? የንግግር አቅም እኮ አለመኖር። ራስን ተምርሃል እኮ ዲግሪው ያለ እኮ ኤኤን እኮ የደረደርከው፣ ግን በደንብ ራስን መግለጽ አትችልም። ራስ መግለጽ ማለት ስሜን ትነናል፣ በጣም ብዙ ስኪል ይፈልጋል አብሮ አይደለም? ኢነርጂ ማተር ያደርጋል፣ የንግግር አቅምህ ማተር ያደርጋል፣ የቃላት አቀማመጥ ማተር ያደርጋል፣ ድምጽህ ማተር ያደርጋል፣ ኮንፊደንስ፣ ትከሻ፣ ብዙ ነገር እያለ ልናወራ እንችላለን። ሶ ሐሳብህን አንተ እንደምታወራው ሰዎች እንዲያስቡት አድርጎ መናገር ስኪል ማለት ነው አይደለ? ሶ ቤዚካሊ ኮሚኒኬሽን ስኪልም ወሳኝ ነው። ሶ የሚቀጥሉ 3 ወር እንዲሰሩበት ከምፈልገው ወሳኝ ስኪል ውስጥ ነው ኮሚኒኬሽን ስኪል። ለኮሚኒኬሽን ስኪልም ፖድካስቶችን ማየት፣ ክላሶችን መውሰድ፣ ትሪኮችን መማር አይደለም ደግሞ በድፍረት ደግሞ መሞከር ያስፈልጋል። ሶስተኛው ዲሲፕሊን ኤንድ ኮንሲስተንሲ ይባላል። ይህንንም በጣም ብዙ ቦታ አውርቼዋለሁ። ግን አንድ ሰው ያለ ዲሲፕሊን እና ያለ ኮንሲስተንሲ ምንም ማግኘት አይችልም። ይህን በኮንፊደንስ ነው የምናገረው። ማንም ሰው የሆነ ነገር ላይ ጎበዝ ከሆነ በሆነ መንገድ እዛ ነገር ላይ ዲሲፕሊንድ እና ኮንሲስተንት ነበር ማለት ነው። ኢቭን መጥፎ ነገርን እንኳን እዚህ ምድር ላይ ለማግኘት እዛ ነገር ላይ ዲሲፕሊንን ኮንሲስተንት መሆን አለብን። ጎበዝ ወረኛ ለመሆን ኮንሲስተንትሊ ማውራት አለብን። ዛሬ ማማት የጀመረ ሰው
ቤስት ሀሜተኛ ነው ማለት ይሆናል። ኮንሲስተንትሊ ማማስ ሲችል ግን የቱ ጋር እንደሚታማ ቃል ምን ሰዎች አይደል በጣም አርቲኩሌት አድርጎ በደንብ ቀይሮ ሰዎችን ህይወት ሊያበለሻሽ ይችላል። ቤስት እንትን የለም እንዴ ሶሻል ሚዲያ ላይ ምንድነው የሚባለው የሰዎች መጥፎ የሚያወጣ የሉም በጣም የሚታዩ በብዙ ሺህ የሚታዩ አሉ እኮ ላይቭ ላይ አሉ። በቃ የሰውን ፎቶ ያመጣሉ በደንብ አድርገው እንዴት ብለው ነው ደስ የሚያወሩት ሁሉ ነው የምትለው። በደንብ ዲሲፕሊን እንደሆነ የሰሩበት ነው ማለት ነው። በቃ ታግተው ኢንፎርሜሽን ሰብስበው ከዚህ እንትን ብለው ብር እየከፈሉ የሰው ፎቶ አስነስተው ምናምን አጥንተው በደንብ አድርገው መጥፎ እንኳን ነው ማለት አይደለም ጥሩ ነገር መጥፎ እንኳን እዚህ ምድር ላይ አቺቭ ለማግኘት ከፈለግ you need to be disciplined and consistent። ዲሲፕሊንድ ማለት ምን ማለት ነው? ቢደብርህም ቢያስጠላህም ልክ አይደለም ብለህ ብታስብም ልክ እስከሆነ ድረስ አይደል አእምሮ ቢልህም ነው ልክ እስከሆነ ድረስና የምትፈልገው ነገር እስከሆነ ድረስ እዛ ነገር ላይ ጸንቶ መስራት ከስሜት ውጪ መሆን ማለት ነው። ኮንሲስተንት መሆን ደግሞ ማለት ያንን ኤቭሪዴይ ማድረግ ነው። ያን ስሜት ኤቭሪዴይ ማሸነፍ ያን ስሜት ኤቭሪዴይ ማድረግ ያለ ማቋረጥ ማለት ነው። ኮንሲስተንሲ እንዲቀጥል ያደርገዋል አለም ዲሲፕሊን እንድትጀምር ያደርጋል። ዲሲፕሊን ብቻውንም ማተር አያደርግም። መቀጠል ለአንድ ቀን ዲሲፕሊን ስለሆንክ የሚቀየር ነገር አለ እንደ ህይወት ላይ እሱን ዲሲፕሊን ህይወት በየቀኑ ማድረግ አለብህ ማለት ነው። if you do that you'll win definitely። ስለዚህ ዲሲፕሊን and consistency ኢሞሽናል ኢንተለጀንስም ላይ ለመስራት አይደል ኮሚኒኬሽን ስኪላችሁ ላይ ለመስራት እቺን 3 ወር እንኳን ፎከስ አድርጎ ለመለወጥ ተመልሶ ዲሲፕሊን ኮንሲስተንሲ ያስፈልጋል አይደል። ኢሞሽናል ኢንተለጀንስ ላይ መጀመሪያ ቀን ኦኬ ያለመናደድ ማለት ይሄ ነው እንዲህ ማለት እንደዚህ ነው ተማርክ። ከዛ በነጋታ አውቶ ፓይለት ላይ ነው ልክ እዛ ቦታ ስትፈጠር ተበሳይታል do it again አይደል ተሞክሯል። አሁንም ትሞክሯል ሶዛት መጨረሻ ላይ አዳፕት ያደርገው ይላል ጭንቅላት ሶዛት አንድ ስቴፕ የተሻሻልክ ትመጣለህ። ሶዛት ኮል ዲሲፕሊን ኤንድ ኮንሲስተንሲ መጽናት አይደል እዛ ነገር ላይ ከዛ ነው በቀጣይነት ማድረግ ከስሜት ውጪ ሆኖ አክሽኖችን ማድረግ ማለት ነው። ቤዚካሊ ይሄን ለማድረግ ደግሞ you need አንድ ሰርቴን ነገር ምረጡ። ለምሳሌ አንድ ነገር ላይ ፎከስ አድርጉ እስኪ for the next 3 months ለሚቀጥለው 3 ወር እስኪ አንድ ነገር ምረጡና እዛ ነገር ላይ ዲሲፕሊንድም ኮንሲስተንትም ሆኖ አንድ ነገር ምረጡ። ላይክ ስኪል መማር ሊሆን ይችላል፣ ኢሞሽናል ኢንተለጀንስ መማር ሊሆን ይችላል፣ ኮሚኒኬሽን ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አንድ ነገር ምረጡ። ብዙ ቦታ ሳትበተኑ ለሚቀጥሉት 3 ወራት ኦልሞስት ኤቭሪ ዴይ ያንን ነገር አድርጉት። አላማው መሻሻል አይደለም መለወጥ አይደለም። ቻሌንጁ ካለማቋረጥ ነው። ቻሌንጁ ገባኝም አልገባኝም ተለወጥኩም አልተለወጥኩም የያዝኩት ቻሌንጅ ጉዞውን ከመቀጠል ነው። በቃ ኮንሲስተንት ሆኖ ዲሲፕሊንድ ሆኖ ኮንሲስተንት ሆኖ መቀጠል ማለት ስራ እየሰራ ሳይከፈል ስራ መስራት አይደል? ሳትሸለም ስራ መስራት፣ ሳትደነቅ ስራ መስራት ማለት ነው። ታዲያ ተደንቀህማ ምን ይከብዳል? አይደለም ሰው እኮ ዲሲፕሊን መሆኑ ይከብደው ሳይከፈለው መስራት ምን ያህል ይሰራል? ምንም ሳያገኝበት በዛ ነገር ሳትደነቅ በቃ ቴንክ ዩ ምናምን ሳትባል ሽልማት ሳታገኝበት መቀጠል ከቻልክ ተሸልመማ በደንብ ትችላለህ። በቃ ዓለምን አሸነፍክ ማለት ነው። ዓለምን ስለ ይሄ ማቴሪያሊስቲኩን ነገር በደንብ አሸነፍክ ማለት ነው። ምንም ሳይሰጠው መስራት የሚችል ሰው ሲሰጠው ሞር ነው የሚሰራው፣ ወደ ኋላ አይመለስም አይደል? ካልተሰጠው ማይነቃነቅ ሰው ግን ህይወት በግራ በቀኝ ኖካውት ስታረገው ተስፋ ቆርጦ ይወጣል። ኦልዌይስ ሽልማት ከሌለ፣ ኦልዌይስ ከቤተሰብ አድናቆት ካላገኙ፣ ኦልዌይስ የኔ አንበሳ ካልተባልክ ማሰራ ከሆነ እንግዲህ ሞቲቬሽናል ስፒች ስታይ መኖርህ ነው ማለት ነው። ምክንያቱም ህይወት የኔ አንበሳ የምትል አክቹሊ አንበሳ መሆንን ካወቀች በኋላ ነው። አንበሳ እስክትሆን ድረስ እንደ ውሻ ትታያለህ፣ እንደ በግ ትታያለህ፣ እንደ ላም እንደ በሬ ምናምን ብሎ ወደ አንበሳ የሚቀርበው ብሎ ከዛ ጅብ ከዛ ነው እያለ መጨረሻ ነው አንበሳ መሆን የሚረጋገጥ በብዙ ፈተና ውስጥ። ስለዚህ አንበሳ እስክትሆን ድረስ በግም ለመሆን ዝግጁ መሆን አለብህ፣ ውሻም ለመሆን ዝግጁ መሆን አለብህ፣ አህያም ለመሆን ዝግጁ መሆን አለብህ አይደል? በዚህ ፕሮሰስ ውስጥ እንጂ ህይወት ምናልባት እናት ጎሽና አንበሳ ብላ ትልክ ትችላለች። ህይወት ግን ጎሽና አንበሳ አይደለም። አንተ ውሻ እያለች ነው የምትልክ፣ አንተ ውሻ እያለች ነው የምትጫነ። ስለዚህ if you do that እና ያን ዊን ማድረግ ከቻልክ definitely will success. So for the next 3 months እነዚህ ነገሮች ላይ እንድትሰሩ እፈልጋለሁ። So personal development ክላሴ ዲሲፕሊን and consistency፣ communication እና emotional intelligence ነው። So እነዚህ 3 ነገሮች ላይ ነው ፕራይቬት ክላስ መታገዝ የምትፈልጉ በራሳችሁ መስራት የምትችሉ go for it፣ በደንብ ስሩበት። መታገዝ የምትፈልጉ ሰዎች ግን ፕራይቬት ክላስ ስላለኝ እነዚህ 3 ነገሮች ላይ ክላሱን መውሰድ ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ነው።